ቅድስት ድንግል ማርያም ገዳም ሲሆን ከዛሬ 600 ዓመት በፊት የነበረ ገዳም ነው። በዛን ሰዓት ግራኝ አህመድ ወራ ባረገ ሰዓት ካጠፋቸው ገዳማት አንዱ ገዳም ይሄ ገዳም ነው ማለት ነው። እንደ አዲስ ግን መጋቢት 11 እና 12 ቀን እናታችን ቅድስት ድንግል ማርያም አዲስ ቃል ኪዳን ሰጠችበት ነው። ቃል ኪዳኑም ደጄን ለረገጠ እምነቴን ለበላ ጸበሌን ለጠጣ በተሐድሶ ሚን በተልኮ መተድግም ታስማት የተለያየ ደብተራ ስራ እዚህ ደጅ ከረገጡ በኋላ አይታደስባቸውም አይላከባቸውም ብላ ቃል ኪዳን ሰጠችበት ነው። እንደዛው ደጄ ላይ መጥቶ ጸበሌን መጠጣት እምነቴን መብላት ባይችል እንኳን በእምነት ደጄን ለረገጠ አይታደስም አይላክም ነው። ከዚህ ሰዓት በኋላ ደጇን ረግጣቸዋል ቢያድሱ ቢልኩ ራሱ ወደ ሰሪውና ወደ አሰሪው ነው ይሄ መንፈስ ተገልብጦ የሚገባ ማለት ነው። ሌላኛው ላላድ ነው ላልፈውሰው ደጄን አላስረግጠውም ምህረት ላላደርግለት ላላድ ነው እዚህ ደጅ አላስረግጠውም። አንደኛው ፈውሼ ግን ዓለም ላይ ወጥቶ ወደ መጀመሪያ ግብሩ ኃጢያቱ ግን ተመልሶ ቢገባ ግን የሸኘውለት መንፈስ የሚንመም እጥፍ ድርብ አድርጌን ማስገባ ወደ መጀመሪያ ግብራቸው ኃጢያታቸው ተመልሰው እንዳይገቡላት ቃል ኪዳን የሰጠችበት ነው። ሌላኛው ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ነው። ጸበላቸውን ለጠጣ ለተጠመቀ ከውስጥ ደዌ በሽታ ይፈውሳሉ። ከውስጥ ደዌ ስንል ከጮጋራ ኤችአይቪ፣ ኩላሊት፣ ከስኳር፣ ከደም ግፊት፣ ከሐሞት ጠጠር ከተለያዩ ውስጥ ላይ ከምንታመም ጸበላቸውን ከጣን ከጠመቅን እንድናለን እንፈወሳለን። እንደዛው ጻድቋ እናታችን ቅድስት ክርስቶስ ሰምራለች። ገና ከቤታችን ቅድስት ክርስቶስ ሰምራ ብለን ወደዚህ ገዳም ስንመጣ እናታችን ቅድስት ክርስቶስ ሰምራ ቤት ላይ አየር ላይ ቁሳቁስ ላይ ንብረት ላይ ያለው ርኩስ መናፍሶችን በቃል ኪዳን ሰብስባ አምታዝለች ታስረዋለች። በጸበሉ በኪዳኑ በበረከት ስራው እንዲሸኝላችሁ እንዲታሰርላችሁ ታደርጋለች። ወደ ጸበል ስንሄድ ሁለት አይነት ጸበል አለ። ቡና የሚጠጣና ቡና ማይጠጣ ተብሎ በሁለት ይከፈላል። ጸበል የምንወርደው በዚህ ወረታችን ነው። ቅድሚያ የምናገኘው ጸበል የእናታችን የቅድስት ድንግል ማርያም ስዕል አድኖ ያለበት ጸበል ነው። ያ ጸበል ኩሬ ነው። የራሱ መቅጃ ጆክ አለው። በጆኩ እየጠለቀ ወደ ጀሪካን እንገለብጣለን። ቡና የሚጠጣ ማይጠጣም ሰው የኩሬውን ጸበል ቀርተን መጠጣት እንችላለን። የኩሬው ጸበል ላይ ገብቶ መጠመቅ አይቻልም። ሴት ልጅ ጸበል አትከፍትም፣ ጸበል አትዘጋም፣ ጸበል አትቀዳም። እንደዛ በሃይላንድ ጸበል አይቀዳም። እዚህ ያሉ ጸበላቶች ሃይላንድ የተባለ አይነካቸውም። ሃይላንድ ያው እዚህ ከዚህ በጀሪካን ራሱ ይዘን ሄደን ዓለም ላይ ቤተሰብ ጎረቤት ጸበል ስጡን ቢላችሁ ራሱ በሃይላንድ አትሰጡም። በጀሪካን በጆክ በኒኬል በኩባያ ሰጣላችሁ እንጂ በሃይላንድ አይቻልም። ከሱ አለፍ ስትለው የአጋዕዝተ ዓለም ሥላሴ ስዕል አድኖ ያለበት ጸበል አለ። ያ ጸበል በውስጡ 6 ጸበላቶች አለ። የአጋዕዝተ ዓለም ሥላሴ፣ የድንግል ማርያም፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የአቡነ ተክለ ሃይማኖት፣ የጻድቁ አቡነ ገብረ መንፈስ ቅዱስ ጸበል ነው ያለው። 6ቱም በተለያየ ቦታ ይፈልቃል። በአንድ አሸንዳ ሰብስቦ ይወርዳል። ቡና ምንጠጣም ማንጠጣም ገብተን መጠመቅ ቀርተን መጣት እንችላለን። እሱን ጸበል ምንቀዳ ከሆነ ወረፋ በሌለ ሰዓት ነው መቅዳት የሚቻለው። ከሱ አለፍ ስንል የሰማዕቱ ቅዱስ ጊዮርጊስ ነው። ቡና የሚጠጣ ማይጠጣም ገብቶ መጠመቅ ቀርቶ መጣት ይችላል። ከሰማዕቱ ቅዱስ ጊዮርጊስ በታች ያሉ ጸበላቶች ግን ቡና ማንጠጣ ካለን ብቻ ነው ገብተን መጠመቅ ቀርተን መጣት ምንችለው። የእናታችን ቅድስት ክርስቶስ ሰምራ፣ የሰማዕቱ ቅድስት አርሴማ፣ የሕፃኑ ቂርቆስ ጸበል ነው። 3ቱም በተለያየ ቦታ ይፈልቃል። በአንድ አሸንዳ ሰብስቦ ቡና ምንጠጣም ቡና ማንጠጣ ሰዎች ካለን የክርስቶስ ሰምራን ጸበል ገብተን መጠመቅ እንችላለን። ቀርቶ አምጥቶ መጠጣት አይቻልም ማለት ነው። ከሱ የሴት የወንድ መጠመቅ ይለያያል። ሴት በሴት ወንድ በወንድ ገብታ ያስጠመቃለች። ሴቶች በወንዶች በኩል ጀሪካን አስታታች ታስቀዳላችሁ ማለት ነው። እንደዛው ከዛው አለፍ ስንል የውስጥ ደዌ ይፈውሳል ያልኳችሁ ጻድቁ አባታችን እስትንፋሰ ክርስቶስ ጸበላቸው መጠመቅም ቀርተን መጣት እንችላለን። ቡና ማንጠጣ ሰዎች ካለን መጨረሻ ላይ የምናገኘው መጥምቀ መለኮት የቅዱስ ዮሐንስ ጸበል ነው። ገንዳ ነው። ገንዳ ውስጥ 7 ጊዜ 14 ጊዜ 21 ጊዜ ከቻልን 7 እየጨመርን ገንዳ ውስጥ ብቅ ብለን መጨረሻ በአሸንዳ ውስጥ መተን የምንወጣው ጸበል ነው። እሱም ጸበል ቡና ማንጠጣ ካለን ገብተን መጠመቅ ቀርተን መጣት እንችላለን። ቡና ስላችሁ ከዚህ በፊት ዓለም ላይ ያለ ቡና ጠጣ ነበር። ከዚህ በኋላ ቡና አልጠጣም ካላችሁ ቡና የሚከለክለን ጸበል መጠመቅም ቀርታችሁ መጣት ትችላላችሁ። ከዚህ በኋላ ቡና አልጠጣም ብላችሁ ቡና የሚከለክለን ጸበል ተጠምቃችሁ ወይ ጠጣችሁ ሄዳችሁ ዓለም ላይ ወጥቶ ግን ቡና ማኪያቶ ኮተት ከሚንከሻይ ጋር ቡና አደባልቁ መጠቀም አይቻልም። ቸኮሌት፣ ኬኮች፣ ሶፊ፣ ማልታ፣ ኮካ መጠቀም ትችላላችሁ። እንግዳ ሲመጣባችሁ አፍልታችሁ መስጠት መሸጥም ትችላላችሁ። የሚከለክለው ቡና የሚከለክለን ጸበል ተጠምቀን ከመጣን ቡና ማኪያቶ ኮተት ከሚንከሻ ጋር መጠቀም አንችልም። እንግዳ ሲመጣ አፍልተን መስጠትም መሸጥም እንችላለን። ሌላኛው ንጹህ ያልሆነም በወንድም በሴትም ህልመ ሌሊት ወይ ደም ያጋጠመው ከ24 ሰዓት በኋላ ነው ወደ ጸበልም ወደ ቤተ መቅደስ መግባት የሚቻለው። የወራይ ግዴታ ያልሆነ ሴቶች በ7ኛው ቀን ታጥባችሁ በ8ኛው ቀን መግባት የሚቻለው። የኮሶት ላይ ታየ መድኃኒቱ ውጦ እንደተወገረለት ከ24 ሰዓት በኋላ ወደ ጸበል ወደ ቤተ መቅደስ። ሌላኛው ጆሮ ጌጥ ያረግን ያው ከጋብቻ ቀለበት ውጪ ሌላ ጆሮ ጌጥ ጌጣጌጥ ያረግን ጆሮ ጌጣችንን አውልቀን ጌጣጌጣችንን አውልቀን ነው ወደ ጸበል መግባት የሚቻለው ማለት ነው። እንደዛው ያው
ቅባት፣ ባዝሊን፣ ጥፍር ቀለም፣ ዊግ፣ የፀጉር ቀለም የተጠቀምን ባዝሊናችንን ቅባታችንን ከጸበላቶቹ በታች ወንዝ አለ። እሷን በራሳችን አድርገን ሻወር ወስደን ወደ ጸበል እንገባለን ማለት ነው። ሌላኛው እምነት፣ ሁለት አይነት እምነት አለ። የድንግል ማርያም እና ቅድስት ክርስቶስ ሰምራ። የድንግል ማርያም ቡና የሚጠጣ ማይጠጣ እምነቷን መብላት መቀባት መውሰድ ይችላል። የክርስቶስ ሰምራ ግን ቡና ማንጠጣ ካለን ነው እምነቷ መብላት መቀባት መውሰድ የምንችለው። እምነት አሁን እዛች ጋር ይገኛል። እዛች ጋር እምነት ወስዳችሁ ወደ ጸበል ትወርዳላችሁ። የድንግል ማርያም ቡና የሚጠጣ ማይጠጣ፣ የክርስቶስ ሰምራ ቡና ማይጠጣን ሰው እንደዛው የገዳሙ የሚሸጥ ስዕል አድኖ አለ እና የገዳሙ አምባሻ የሚሸጣል። የበረከት የገዛችሁ ብትሄዱ ለእናንተም በረከት ነው። ንስሐ እዚህ ተጠምቃችሁ ሄዳችሁ ዓለም ላይ በንስሐ አባቶቻችሁ ንስሐ ትገባላችሁ። ጸበልተኛ በመጡ አባቶች ንስሐ መግባት አይቻልም። አጋጣሚ በጸበልተኛ አባቶች ንስሐ ገብታችሁ ሳይፈቷችሁ ከሄዱ አንዱ ያሰረው አንዱ መፍታት ስለማይችል እዚህ በሚያገለግሉት ያው እዛ ሄዳችሁ በንስሐ አባቶቻችሁ ንስሐ ትገባላችሁ። ያው ከዘረዘርኩ ጸበላቶች ውስጥ አንዱን ብቻ ተጠምቃችሁ ትመጣላችሁ። ጥያቄ ካላችሁ ጠይቁ። ንጻሉ ናችሁ። ህልመ ሌሊት፣ የወራይ ግዴታ፣ የኮሶትን ደም የደማው ጥፍር ቀለም ምናምን የተቀባባችሁ እዚህ ትቀራላችሁ። ሌሎቻችሁ ወርዳችሁ ተጠመቁ።